ባኛል አለች ትስገድላት እሷም ትስገድ አንተም ስገድ ጨካኝ ናት እናት በጣም ጨካኝ ናት እየመጣው ነው ብላለች ልጅሽን ሰጥቻለች ገባሽ ልጅሽን እያመጣቻት ነው እሺ ደስ ይለኛል ግን እንድታቂ የምፈልገው ነገር ግን የምርን አንድ ሁለት እንኳን እናትሽ እንደማትወልልሽ እንድታቂ ፈልጋለሁ እንዴ ልጅስ ልጅ የምልሽ ባሩድሽ ለምንተሽ በፊት መጀመሪያ ሰላም ተቀድማ አወራንና ምን ይጠበስ አንተ ያወራውን ሁሉ ማድረግ አለብኝ እዚህ ወረቀት ላይ ተፈርም ልጇን ከፈለገች ማለት ነው ከፍታ ታንብብ ተፈርም ከዛ በኋላ ልጇን አመጣላት እኔን አትንኪኝ እንዳትነኪኝ አትንኪኝ አላዝንልሽም የራስሽ ጉዳይ ነው አንቺ ሞለድ ምን እንደሆነ ቢገባሽ ኖሮ አላዛርን ቁጭ አድርገሽ እናትህን ወደ ቤት ሸኛት አትዩም ነበር ምን እያረክሽ ነው አያ ከዚህ በኋላ ልጅሽን ለማግኘት ብዙ ኪሎ ሜትር ተጓዣለሽ መቼም ነው ማታገኛት አሁን ወረቀት አስመቁባኝ አሁን ትታለች ነው ከሌላ ያዘ እናት ትዝታለች ወይ እባክሽ ስርዓት የላትም እንዴ ይኸውልሽ ይቅርታ ጠይቂ የፌዝ አደረግሽው ወረቀት ፈርሚ አስቀደልሽው ከዚህ በኋላ የሚመጣው ታያለሽ ልጅቷ ህልምቱ ነበር ምን ማለት ነው ህልምቱ ነበር ዞርበን ህልምቱ ነበር ኖ እንደዚህ ይባል እንዲያረሽ የተነጋገረው እዚህ ከተቀመጥኩኝ ልጃችሁ ሌላ ቦታ ናት ስለዚህ ችግር ውስጥ ትገባለች ማለት እኔ ሞኝ መስልሃለሁ ራሴን ደህንነቴን የማላስጠብቅበት ቦታ ልጅቷን ዝም ብዬ የሆነ ቦታ አስቀምጫት የመጣው ይመስልሃል እና ዞርበይ ሰላም ቤተሰቦች እንዴት ናችሁ እኔ ደህና ነኝ እግዚአብሔር ይመስገን ያው የተፈጠረው ነገር ታውቃላችሁ ማብራራት ምንም አይጠበቅብኝም ፊቴም ሰውነቴም ይናገራል ያው እንግዲህ አንዳንዴ ህይወት ከባድ ናትና እኛ እንደምናስባት አይደለችም በእርግጥ እውነት ላለቅስ ምናምን አይደለም ዛሬ መጣሁት ትላንትና ምንም ማድረግ አልቻልኩም ለዛ ነው የጠፋሁት ትላንትና አልመጣሁም ምክንያቱም ምንም ማድረግ አልቻልኩም ይቅርታ ጠይቄ ይቅርታዬ ምንም አልመሰላትም አፌዛ ነው የጠየቀችኝ ትላለች እኔ አፍዣ አይደለም እዚህ ጋር ቁስል አለብኝ ቁስል እያለብኝ ነው ከፍ ዝቅ እያልኩኝ እየወደኩ ገና እኔ 78 ቀኔ ነው ገብታችኋል አይደለ ገና ትኩስ አራስ ነኝ ግን ደግሞ እየተንበረከኩ እየወደኩ እየተነሳው ስቲች አለ የተሰራውት እያመመኝ ምንም አልመሰላትም አላቅም እኔ ይናል የበደልኳት ነገር አለ ብዬም አላስብም ምንም ያደረኩት ነገር የለም እሷ ያደረገችኝ ሁሉንም ነገር ታውቃላችሁ እኔ ለመወቃቀስ ምናምን አይደለም እኔ እንደናት ሆናልኝ ቢሆን ኖሮ እኔ እንደዚህ አልሆንም እሷ ናት እኔን እኮ እኔ አሁን ዛሬ እውነት ዲፕሊ ምንም ነገር ማውራት አልፈልግም መጨረስ ባለብኝ ነገር ጨርሳለሁኝ በጣም ነው ግራ የገባኝ የት እንዳለች አላቅም አዲስ አበባ ትኑር ሐዋሳ ትሁን ለምንም ነገር የት እንዳለች አላቅም ምንም ነገር ማድረግ አልቻልኩም ልጅ ቀልድ አይደለም እኔ የምሬን ነው ራሴን ጎድቼ ምን እንደምመስል ማለት መልኬ ይናገራል መቼም ትንሱን ታቁኛላችሁ አይደለ ሰው አራስ ቤት ምን መምሰል እንዳለበት ታውቃላችሁ እኔ በቃ አልቻልኩም በቃ ካቀሜ በላይ ሁሉ ነገር አልቅሽም ምንም ማድረግ አልቻልኩም በቃ ምንም ነገር ማድረግ አልቻልኩም ባጭሩ አላዛርም ያው እናቱ ጋር ስለሆነች ያው እናቴ ጋር ናት እኔ አድጌ የለ ምናምን ይላል እና እሱ እንደመለሰልኝ ይቅርታ ጠየቅኳት ከዚህ በላይ ምን ላድርግ እናቴ ደግሞ ተንበርክኬ ላደርግ አልችልም ምክንያቱም መንበርከክ ያለብኝ ለፈጣሪ ብቻ ነው ይቅርታ ነው አንቺን ካረገችሽ አንፃር ድሮ የዛኔ እናትሽ ቤተሰብ የላትም ወይ ሲሏን ነበር ወይ እናቴ እንደዛ ስትደረጊ አሁን ህዝቡ ምን ሆኖ ነው እንደዚህ የሚሆነው ለምንድን ነው እኛ ላይ ተነሳው ብላ እናቴ ራሱ በጣም ከፍቷታል ስንት ነገር ነው ያሳለፍሽው እንደ እርጉዝ ሴት አሁን ደግሞ እንደወለደች ቁስል ላለባት ሴት ይሄ ይገባታል ወይ ብላ ነው እናቴ በሚጨርሰው ጨርሳለሁ ትላለች
እኔ እናቴ አንድ ቀን እኔ የምሬ ነው እንትን ብላኝ አታውቅምና ያለሁበት በጣም ከባድ ሁኔታ ነው። እኔ በቪዲዮ ለመምጣት አልፈልግም። በቃ ምንም ነገር አላደርግም ብዬ ሱሌ ነው ዛሬ በቃ ቢያንስ ይቅርታ ምናምን መጠየቅ አለብሽ ያለኝ ሱሌን። በእርግጥ በጣም አጥፍተሃል፣ መናገር ነበረብህ። አንዴ ከሆነ በኋላ ምንም ማድረግ አልችልም ብዬ ነው ዝም ያልኩ ማለት ነው። ትላንት የሰራውን ቪዲዮ እያየሁት ነበር ቤት ውስጥ እኔ ተኝቼ ነበረ እና እኔ በጣም ነው እውነት ግራ እየገባኝ ያለው። ምን ማድረግ እንዳለብኝ አላቅም። ትክክለኛ ይቅርታ አይደለም። ይቅርታ ከጠየቀች ወዲያውኑ ልጅሽን ይዛ ትመጣለች ብሎኛል አላዛር። እናቴን ነው በቃ እኔ አሁን እናቴን ነው ልለምናት የምችለው። በቃ የእናቴን ነው የፈለገችው። እናቴ ዝቅ ብላ እሷን ይቅርታ እንድጠይቃት ነው የፈለገችው። እኔስ ያው ስንከባለን ነበረ፣ ምንም አልመሰላትም። ታውቃለች፣ እንዴት እንደወለድኩኝ ታውቃለች፣ ቁስል እንዳለብኝ ታውቃለች። ይህንን እያወቀች ከፍ ዝቅ ብዬ መነሳቱ ላይ እያቃተኝ አላዛር ነበር እያነሳኝ ነበረው እና እኔ አላቅም ስንት አይነት ሰው እንዳለ አላቅም እውነት ለመናገር እና እኔ አሁን ምንም ልል አልችልም። ለመጨረሻ ጊዜ እናቴን ነው ልለምናት የምችለው። እናቴን እለምናታለሁ ይቅርታ ብቻ እሷ ብቻ ይቅርታ ትጠይቅልኝ እንጂ እስኪ አላቅም ብቻ እኔ ሰዎች እናንተ ታውቃላችሁ እየተፈጠረ ያለው ነገር እናንተ ታውቃላችሁ። ሁሉንም ነገር ከጅማሬው እስከ ፍጻሜው ታውቃላችሁ። በእኔ የሚፈርድ ይኖራል፣ ፍረዱ። እኔ አልፈርድም። ሰው ሲደርስበት እዛ ቦታ ላይ ሆኖ ሲያየው ነው። የምሬን ነው። እኔ መለማመጥ አልችልም። ማልችለው ነገር ቢኖር ሰውን ለምናለው ምናምን፣ ግን መለማመጥ አልችልም። በጣም እንድለማመጣትና በጣም እንትን እንድላት ፈልጋለች። ግን እኔ ይሄ ቪዲዮ የምታይ ከሆነ እኔ ማሚ ለአንቺ ጥላቻ የለብኝም። ያደረግሽው ነገር ሁሉ ታውቂዋለሽ። ያደረግሽኝን ከመጀመሪያው ጀምረሽ ታውቂያለሽ። እኔ ልጅሽ ነኝ። ተቆጥተሽ እንኳን ማስተካከል ስቺ ነው እስከ ዛሬ ድረስ እንደዚህ የሆነው ማለት ነው። አንቺ ሁሌም በቃ እኔ አላቅም፣ እኔ ላይ ለምን እንደዚህ እንደሆንሽ አላቅም። እዚህ ህይወት ውስጥ እንድገባ ያደረግሽኝ አንቺ ነሽ። ራስሽ ነሽ። ራስሽ ገብተሽ ራስሽ የልጅሽ ህይወት እኔ ቅናት ይሁን አላቅም የደበረሽ ራስሽ ነሽ። በልጅ ህይወት አልገባም ብለሽ በቃ እኛ ጋር የሆንሽው ራስሽ ነሽ። እውነት ለመናገር አንድ ቀን አልተውሽንም። አንድ ቀን ሰው አንድ ቀን እንዴት እረፍት አይሰጥም? ሁሌም አለሽ ከኛ ህይወት። ለአንቺ ነው የሚታዘነው። ምን ያህል ጨካኝ ብትሆኝ ልጅ ህፃን ልጅ መውሰድ ማለት ምን ማለት ነው? እኔ እንደዚህ አሁን እኔ ቁጭ አልኩትኝ እንደማትጎጂው ስለማቅ እንደማትጎጃት ስለማቅ ነው። መቼም ቢሆን ያው የልጅሽ ልጅ ነው። ግን እኔ የሆነ ነገር ብሆን ተጠያቂው አንቺ ነሽ። በልጄ ምክንያት የሆነ ነገር ብሆን ተጠያቂው አንቺ ነሽ። ማለት ምናልባት ሰው የላትም ብለሽ ልታስቢ ትችይ ይሆናል። ግን ደግሞ ፈጣሪ አይተውሽም። እኔ ከፈጣሪ ጋር ነው አንቺን ማነጋገር። በሰው ሞክሬያለሁ፣ ብዙ ነገር አድርጌያለሁ። ግን የሆነ ነገር ብሆን ልጄ የሆነ ነገር ብትሆን ጸጸቱ ናችሁ። እና እኔ አሁን ከእንግዲህ መለማመጥ አልፈልግም ማንንም። ግን በቃ እኔ አንቺ ማጥፍትሻል፣ እኔ ማጥፍቻለሁ። እሱን ማመን አለብሽ። ከዚህ በላይ ይቅርታ ልጠይቅሽ አልችልም። እና እኔ በጣም ይቅርታ ትናንትና ያ ሁላ ይቅርታ ጠይቄሻለሁ። አሁንም ከልቤ ነው ይቅርታ። ሌላ የምትፈልጊው ነገር ካለ ተናገሪ። ይቅርታ አልኩሽ። ከይቅርታ በላይ ምንም ነገር የለም። የእናቴን ይቅርታ ነው የፈለግሽው። እናቴን ደግሞ ጠርቼ ይቅርታ ጠይቃታለሁ። እናቴ አሱ ነይ እስኪ
እናቴ ቪዲዮ ይዤ ነውና እናቴ በቃ ለመጨረሻ ጊዜ ይቅርታ እንድጠይቂያት አልሰጥሽም ብላኛለች። አሁንም የፌዝ ነው ይቅርታችሁ ብድግ ብዬ ተነስቼ ይቅርታ አላልኩም ብለሻል። ግን እሷ የምትፈልገው ተንበርክከን ይቅርታ አንበረከክም። ለምን እናቴ? በቃ ወደ ክስ ገባለሁ እናቴ። በክስ ደረጃ ከሷ ጋር ብዙ ነገር አሳስሪያትም አውቃለሁ፣ ታስራም ታውቃለች። ግን በቃ ምንም እንትን የምትል አይነት ሴት አይደለች። እና ከቻልሽ በቃ እናቴ በቃ ይቅርታ እንበላትና ልጄን ልቀበል። እኔ አልቻልኩም። ብድግ ብዬ ተነስቼ ይቅርታ እላታለሁ። እንደዛ አይደለም የፈለገችው እናቴ። ተንበርክከን እኔ እንኳን እንደዚህ ቁስል ሆኜ ከፍ ዝቅ ስል የፌዝ ነው አለችኝ። ያንቺን ይቅርታ ነው የፈለገችው ይመስለኛል። ምን ስለሆነች ልጅ ሰርቃ እንደገና መልሳ እንደዚህ የምትሆነው? እኔ ምን አውቃለሁ እናቴ፣ አላውቅም። ኧረ ምን አይነት ሰው ናት? ምን እንጃ እናቴ። ኧረ ምን አይነት ሰው ናት? ምን ውስጥ ገባሽ ልጄ? ምን ውስጥ ነው ገባሽው? እኔ እንጃ እናቴ፣ እኔ አላውቅም። በጣም ግራ ገብቶኛል። ምን ማድረግ እንዳለብኝ እራሱ አላውቅም። ያው ምን የምትመስይው ነገር ያው ቅቤ አልቀባልሽ፣ አልበላልሽ፣ አልጠጣልሽ። ምን ፈልጋ ነው ከኔ? እኔ ምን አውቃለሁ እናቴ። እኔ ምን እየተካሄደ እንዳለ እውነት ለመናገር አላውቅም እናቴ። እና ይቅርታ እንጠይቃት። ቪዲዮ ያዝኩት እኔ ተነስቼ ይቅርታ እላታለሁ፣ ግን አልንበረከክላትም እናቴ። እሷ መንበርከከዋ ልጅ ካሰጠ ምን ችግር አለበት? አልንበረከክላትም። ለጌታ ለፈጣሪ ብቻ ነው የምንበረከከው። ምን አለበት? እሺ ብትይ ችግር የለም። ታመጣለች። ወዳ ሳይሆን በግዷ፣ ወዳ ሳይሆን በግዷ ታመጣለች። ትንሱ በቃ አይክፋሽ። እንዴ ምን ማለት ነው እናቴ? አይክፋሽ? ከፍቶኝ ወጥቶልኛል። ደክሞኛል። በቃ ደክሞኛል። በቃ የመጨረሻ አንድ እድል በቃ እናቴ በቃ ይቅርታን ጠይቃት ነው። እንጠይቃለን። ተነሽና ጠይቂ። የት በቃ እሷም ተንበርክኪ ይቅርታ። እኔ ብዙ ጊዜ ወድቄ ተነስቻለሁ። አሁን እኔ እናቴም እኔን ማንሳት አልችልም። እኔ አሁን 10 መውደቅ አልችልም። ትላንትና ለምኛታለሁ። የኔ ይቅርታ ምንም ከልብ ነው። ምንም ያስመሰልኩት ያደረኩት ነገር የለም። እናቴ ስላልተንበረከከችልሽ ነው። ይሄው አሱ ተንበርክከሽ ይቅርታ ጠይቂያት። በቃ ለሰው አልንበረከክም፣ ለእግዚአብሔር ብቻ ነው የምንበረከከው። እሷም እንዳደረገችኝ አደርጋታለሁ። ለሷ ክብር ልስጥ። የራስ ልጅ ደም ልጅ ይዛ ሄዳ ደም ልጅ ይዛ ነው እኮ ሄደችው። ታጡት ነጥላ ምን እንደፈለገች አላውቅም። ምን ውስጥም እንደገባሽ አላውቅም። ደም ልጅ እስቲ ማንስ ይፍረድ? አይነ ስውርስ ይፍረድ? በተወለደችበት ሳምንት እምብርቷ ሳይወድቅ ልጅ ይወሰዳል? የት ሀገር ነው ያለው? ጨካኝ ናት፣ በጣም ጨካኝ ናት። አላውቅም ምን እየተካሄደ ነው። አላዛር ለዚህ ጨካኝ አላዛር ና እናቴ ምን አለበት? እኔን አትወጂኝም እንዴ? ሁለታችሁ ተንበርከኩላት። አይደለም ቆይ ለኔ ቦታ ሁለታችሁ ተንበርከኩላት። እኔ አልንበረከክም። አይደለም እናቴ ማለት እኔን አትወጂኝም? ምን አለበት? ከልብ ነው የምወድሽ። እና ለሷ ክብር የደም ልጅ ነው ሰርቃ ሄደችው። እና ተንበርከክላት። እናት ስገድላት። ስግደት ይገባኛል አለች። ስገድላት። እሷም ትስገድ፣ አንተም ስገድ። እናንተ ስገዱ። እኔ አልሰግድም። ጨካኝ ናት እናት። እናት በጣም ጨካኝ ናት። ደም ልጅ ነው እኮ የወሰደችው። ደም ልጅ ነው የወሰደችው። ለበኋላስ ምንድን ነው ይሄ?
ልጅ ሲጨመርበት እንደገና አሁንም ትቀማለች። ከየት የመጣች ቀማኝ ናት? ይሄ ተሰምቶ ይታወቃል። አላዛር እስቲ ለእናት ደግፍ አታርጋት፣ እውነቱን ተናገር። ለማለት ደግፍ ለእናት ደግፈህ ነው? ደግፋለሁ እናቴ ስለሆነች። እናትህ ስለሆነች ደግፍካት አይደል? ምን ማለት ነው አላዛር? እና እናንተ እንደምትሉት እናቴን እጄ ላሳስራት ነው? አዎ ለክሰሳት ነው? አዎ ልጅህስ? ለማንኛውም አንተ እናትህ ጋር ስለሆነች ነው ልጅ ደስ ያለ። አንተ እንዴት እንደወለድኩ አታውቅም? ስሚኝ አሁን አይደለም እንዴት እንደወለድኩ አታይ። አንዴ ላውራ። አንቺም ተንበርከኪ ያለሽ የለም። አሁን አንቺም አትንበርከኪ። እኔ አውርቻታለሁ እየመጣሁ ነው ብላለች። ልጅሽን ሰጥቻለች። ገባሽ? ልጅሽን እያመጣቻት ነው። እሺ ደስ ይለኛል። ግን እንድታቂ የምፈልገው ነገር ግን የምርህ አንድ ሁለት እንኳን እናትሽ እንደማትውልልሽ እንድታቂ እፈልጋለሁ። ከእናቴ ጋር ታነካካኝ። እናቴ እንዴት እንዳሳደገችኝ እኔ ነኝ። ስለ እናት አታወራ። በቃ ስለ እናት አታወራ አላዛር። በቃ አታወራ። አንድ ሁለት አላወራ። ያንተም እናት ናት፣ የኔም እናት ናት። በቃ ይኸው የፈለገ ነገር ቢፈጠር እናቴና እኔ ልታጣላኝ ነው አላዛር? በህይወቴ ያለችኝ እናቴ ብቻ ናት። ታውቃለህ አይደል? ለምን አጣላሻለሁ? በቃ እንድታዩና እንድታቂው ግን ፈልጋለሁ። ምን አደረግኩ እኔ? አንድ ይቅርታ ነው የነፈክሽው አይደል? በቃ አልሰግድም ያለችው። በቃ ተዋት። እኔ እኮ ምንም አላልኩም። በቃ ትመጣለች አይደል? ልጅ ትመጣለች አልኩሽ። እንግዲህ ደውዬ አውርቻታለሁ። አይደለም የምርህን ነው አላዛር? እናቴ ዝም በይ በእናትሽ። የምርህን ነው ግን? እሺ እኔ እመጣለሁ ብላለች። የትም ሄድሽ አትቀበይም። እዚሁ ትመጣለች። እመጣለሁ አለችኝ። መቼ እንደምትመጣ አላውቅም። ገባሽ? ትመጣለች። ስለዚህ እኔ እንዲህ ተረጋግቼ አልቀመጥም። እሷ እመጣለሁ ባትለኝ ተረጋግቼ የተቀመጥኩት ለዛ ነው የምመጣው። እኔ አላውቅም እሱን ግን በቻላችሁት አቅም እኔ ደክሞኛል። ተጠያቂ አታርጉኝ። ደክሞኛል። አላሳዝንም? ምን እንደመሰልኩ አታይኝ? እኔስ ደክሞኛል። ምንድን ነው የደከመኝ? አንተ እናትህ ጋር ስለሆነች ሰላም ይሰጣል። እኔ ግን ልጄ ናት። ሌላው ቢቀር ትጎዳብኛለች ብዬ አላስብም። አልጠገብኩም። ኖ ስለ ጥጋብ አለመጥገብ ሳይሆን ትጎዳለች ብዬ አላስብም። ሌላው ቢቀር እንዳንቺ ቢከፋኝም ባዝንም ምንም ብልም ግን እናቴ ጋር ስለሆነች መቼስ አጥላት፣ አትመታት፣ አትገላት። ሌላው ቢቀር ጤንነት ተጠበቀ ነው። አላዛር ወጣ እኮ ቪዲዮ ላይ አቅፋት እኮ የወጣች ሴት ናት። እኔ ልጄ ደግሞ ቪዲዮ ላይ እንድትወጣ አልፈልግም። ትሰማኛለህ አይደል? አላ ወጣ ብቻለች። ምንም ቢሆን እዛ ጋር ብርድ ላይ ይዛት እኮ ነው። አላዛር ምን አይነት ጭካኔ ነው? እኔ አላወራ ብዬ ነው። በቃ እኔ ልጄን በሰው እኔ አሁን ምንም አላወራም። ክፉ ነገርም አይወጣኝም። እኔ ክፉ ነገርም አላወራም። ተረጋጊ። ክፉ ነገር ባወራሽ ቁጥር ነገር ታበላሻለሽ። እሺ አትንቀሽቀሽ። እሺ የሰማሽ ነው? እሷ ትመጣለች። በሰላም አውራት፣ እናትሽም ጭምር። እናት አለቀቅ እኮ አንቺን በትክክል አውራት። መስገድ አይደለም ስትመጣ ግን በትክክል የላትም። አላከብራትም። ክብር የላትም። የደም ልጅ ይዛ ሰርቃ ሄዳ ምን ትውጣጣራልብኛለች? እናቴ እባክሽ ዝም በይ። አሱበና እኔ በምችለው ለምኛታለሁ። በምችለው አሳምኜ እየመጣች ነው። ከዚህ በኋላ ግን በእናንተ እጅ ነው ያለው ጉዳዩ። የምታበላሹት እናንተ ናችሁ። መታቃኙና ልጅሽን የምታገኘው ራስሽ ነሽ። ገባሽ አይደለ? እኔ መታገል አልችልም። ልጁን እዛ ከመጣች ችግር የለም፣ በጉልበትም እንቀበላታለን። ለምን እኔ ልጄ ላይ ጉልበት ለምን እንጠቀማለን? አይ ሌላውን ነው የምልሽ። አላዛር እባክህ ግርግር እንዳይፈጠር እባክህ። ልጄ ትርቅብኛለች። እሱንም ለማድረግ ሞክራለሁ። በቃ ዝም በል በቃ። ከዛ ውጭ ግን አንቺም ምንም እንዳትናገረት። ይሄ ነገር ይኸው እልህ ውስጥ ድጋሚ እንድትገባ አልፈልግም። በቃ አንቺም እናትሽ ምንም እንዳትናገረት ብቻ ታምጣ። አላዛር ደክሞኛል። ይሄ ለአንቺም ጭምር ነው እናቴ። ምንም እንዳትናገሪያት። እናገራታለሁ። አይኗን ብቻ ነው ብቻ ነው። አንቺም ብቻ አይደለም እናትሽንም እንድታስተናግቂያት ትፈልጋለህ። እባክሽ በቃ ምንም አልበላ። ልጄ ብቻ ነው ተናገሪያት። እባክሽ ማን እንደምትጎዳው ያለው እኔ እውነቴን ነው የምላችሁ። ከዚህ በኋላ ከእናንተ ጋር የምታገልበት ጊዜ የለም። ገባሽ? በቻልኩት አቅም ለማድረግ ሞክሩን አድርጌያለሁ። ስለዚህ አሁንም በሰላማዊ መንገድ እሷን ሳትናገሪያት ስሜትሽን ዋጥ። ሁለታችሁ አልስማማም ማለት አልስማማም። የምስማማው ነገር የለም ጭራሽ። ይሄ ነገር አንቺ የምታስተካክዪው እኔ ምንም ልል አልችልም። የምችለው ነገር እሞክራለሁ። ገባሽ? የራሳችሁ ጉዳይ እንግዲህ
ልጅቷ እንድትመለስ አትፈልግም ነው ሐሳቧ ምንድነው? ቆይ የራሳችሁ እሺ እያይሽ ነው አይደል? አላዛር እባክህን ተወኝ በቃ እኔ ደክሞኛል አልተይም እኔ በቃ ደከመኝ እሺ ቆይ ስለደከመሽ ምንድነው ማድረግ ያለብኝ እሺ ምንድነው መሆን ያለብኝ ንገረኝ እስኪ አሁን አንቺ 10 100 ጊዜ ደከመኝ ብትይ ምን ተፈጥሪያለሽ መፈጥሪው ነገር አለ እንዴ ወይ ከማጋሉ ሆነ አምላኪ እናቴም ቢብላኛለች እሺ ምንድነው ማድረግ አላዛር ትላንትና በቁስሌ ከትላንት ወዲያ በቁስሌ ስወድቅ ስነሳ ያው ታማሚ ሆኛለሁ እሺ ምንድነው አድርጊ የምትለኝ ስቃይን አይተዋለች እኮ ሆስፒታል ሆና እንዴት እንደተሰቃየው አሁን ጎንበስ ቀና እንድትያርግልኝ የምፈልገው አፍሽን ብቻ እንድትዘጊ አንቺ እናትሽም አፋችሁን ብቻ ዝጉ አፋችሁ ያመጣው ጣጣ ነው ገባሽ እኔ እስከዛሬ ልጄ ከዚህ ቤት አትወጣም ነበር የማይሆን ግልፍተኝነታችሁን ብትተው ኖሮ እንዴ እንደ ትልቅ ሰው እናስብ እንጂ በጣም አቀለል ነው ነገሩ አላዛር በቃ እኔ አሁን ዝም አላላችሁም ስትመጣ እኔ ችግር የለም በጉልበት እንደሆነ ተቀበላታለሁ ችግር የለም እንዳታቆሙ በጉልበት እያልክ ደግሞ ልጄን ልቀጭብኝ ነው አላዛር እኔ እጠብቃታለሁ ችግር የለም በጣም እየቀለድሽ ነው ግን አንቺ ማለት ለመናገር እንዴ ልጄስ የምን ልጅ ባሩድሽ ለምንጠሽ በፊት መጀመሪያ ሰላምታ ይቀድማል ልጃችሁ ነው ያሳሰባችሁ ባሩድሽ ለምንጠሽ ምንድነው ያወራነው እናንቺ አወራንና ምን ይጠበስ አንተ ያወራውን ሁሉ ማድረግ አለብኝ ለምን እስካሁን ድረስ አንተ የምትለኝ ነው ለምን ማታረጊ እኔ ቅርታሽን አልፈልግም ቀርቷል 24 ሰዓት ነበር የሰጠሁሽ ላይ ቅርታ ከዛ በላይ እና ቅርታ ጠይቀትሽ እኮ በቃ ምን ነግርሽ ስሚ ለ24 ሰዓት ሰጥቻት በ24 ሰዓት ውስጥ ይቅርታ አግባብ ያለው ይቅርታ ሰጠችኝም አሁን ይቅርታውን ትቻለሁ በሌላ ሐሳብ መጥቻለሁ በሌላ ሐሳብ ሲቀጥል ያንተን ትእዛዝ ሁሉ የምሰማው አይደለም ከዚህ በፊት የምትሰማው ይበቃል ነይ እሺ ሂጂ እሺ ተነሽ እሺ ወዲህ ስትለኝ የምታዘዝክ ይበቃል አሁን ግን በራሴ ነው የምመራው የማንንም ትእዛዝ ምን ማድረግ በራሴ ነው የምመራው ምንድነው የምታረጊው በራስሽ ማደርገው እዚህ ወረቀት ላይ ትፈርም ልጇን ከፈለገች ማለት ነው ከፍታ ታንብብ ትፈርም ከዛ በኋላ ልጇን አመጣላት እኔን አትንኪኝ እንዳትነኪኝ አትንኪኝ አላዝንልሽም 24 ሰዓት ሰጥሽ የሹፈት ይቅርታ ጠየቅሽ የሹፈት ይቅርታ ስለዚህ እኔ ነኝ አልቀበልም ልጅሽ የራስሽ ጉዳይ ነው አንቺ ሞለድ ምን እንደሆነ ቢገባሽ ኖሮ አላዛርን ቁጭ አድርገሽ እናትህን ወደ ቤት ሸኛት አትዩም ነበር ሞለድ የዛን ቀን ብለሽዋል ቪዲዮን አይቼዋለሁ አየሽ ሞለድ አንቺ ልጅ መነጠቅ ምን እንደሆነ አልገባሽም ገና እሺ ልጅ ይደላላት አያገባሽም አሁን እኔ በእኔ ኃላፊነት ውስጥ አለ ያለችው ደናም ሆነች ምንም ሆነች እኔ ነኝ የምጠብቃት አለቀ ለምን ጉዳይ ነው መጣሽ ይኸው ወረቀቱ ይኸው አንብቢ ተረጂ ፈርሚ ከፈረምኩ ትጭኛለሽ ከፈረምሽ በኋላ ምናልባት የእናትሽ ባህሪ ታይቶ እሷ የምትነው ዝም ብላ እንደዚህ የሚያደርጋት ነገር ምን እንደሆነ አልገባኝም አንቺ ነሽ እንጂ የምትጎጂው ነው ያልጎዳ በነገራችን ላይ የድሮ መዲ ይልሽ እግርሽ ላይ ወድቃ አልቅሳ ተጸጽቻለሁ ብላ ያለቀሰችው መዲ የለችም አሁን ሰው እንዲጨክን ጨካኝ እንዲሆን የምታደርጉት እራሳችሁ ናችሁ በቃ ስለዚህ የእናትሽን ባህሪ አይቼ እንደ ሁኔታው አላውቅም ምን እየፈለግሽ ነው አንቺ ምን እየፈለግሽ ነው ጭራሽ ቤት መጣ ቁጭ ብላለች እናትህ ዞር በል አላዛር ቆይ ልጅሽን አልፈለግሻትም አይደለ ነይ ልኪኛ ነይ ጫፌ ንኪ ተረጋጊ ሴትዮ ምን ነካት አንቺ ሴትዮ ስነ ስርዓት አድርጊ ክብርሽን ጠብቂ ሂጂ ቁጭ በይ ይኸውልሽ ልጃችሁ እኔ ጋር መሆኗን እንዳትረሱ አንድ ሰው ጫፌን እንደዚህ ዝንቤን እንኳን ከኔ ላይ ያሳስ ይኸው እኔ ፈርሜ እሰጣታለሁ ፈርሚ እያለች ነው አያ ከዚህ በኋላ ልጅሽን ለማግኘት ብዙ ኪሎ ሜትር ትጓዣለሽ መቼም ነው ማታገኛት
ይሄ ወረቀት አስመቁባኝ አሁን ትዝታለች ወይ እባክሽ ስርዓት የላትም እንዴ? እስኪ ዞር በል አላዛር። ኧረ ማሚ እባክሽን፣ እኔ አክብሬሽ ነው። እባክሽን እኔ አክብሬሽ ነው። ግን ደግሞ አላከበርኩሽም። ልጄን ነው የምፈልገው። ወረቀቱን አስቀደድሽ አይደለ? እጥፍ ትከፍያለሽ። ይኸውልሽ ይቅርታ ጠይቂ፣ የፌዝ አደረግሽው። ወረቀት ፈርሚ፣ አስቀደድሽው። ከዚህ በኋላ የሚመጣው ታያለሽ። ዞር በል። ምንድነው? እሷ ምንም ያደረገችው ነገር የለም። ዞር በል። ምንም ያደረገችው ነገር የለም። እኔ ከአንቺ ጋር አልነጋገርም። ስርዓት ወደዛ ሂጂ። በቃ አሁን የምትወጪው ከሆነ ውጭ። ልጅቷንስ ልጅቷ ህልምቱ ነበር። ምን ማለት ነው ህልምቱ ነበር? ዞር በል። ህልምቱ ነበር። ኖ እንደዚህ ባለ እንዲያ የተነጋገረው እዚህ ከተቀመጥኩኝ ልጃችሁ ሌላ ቦታ ናት። ስለዚህ ችግር ውስጥ ትገባለች ማለት እኔ ሞኝ እመስልሃለሁ? ራሴን ደህንነቴን የማላስጠብቅበት ቦታ ልጅቷን ዝም ብዬ የሆነ ቦታ አስቀምጫት የመጣው ይመስልሃል? እና ዞር በይ። አላዛር ዞር በል ከኔ ማለት ስለፈጠረሽ እናቴ፣ ይሄ አይደለም የተነጋገርነው። አትሄጂም? ቆይ ተረጋጊ። ምንድነው ችግር የለውም፣ ትፈርማለች። አንቺ አትፈርሚም? አትፈርሚም ወይ? ይኸውልሽ ለልጅሽ ጥያቄ ምንድነው? ወረቀቱን አስቀደድካት አይደለ? ትፈርማለች። በቃ ድጋሚ አንጣላች። አላመጣም። ለምን? ይሄንን ዋጋ ከፍዬ ገንዘቤን ተፍቼ ነው ያመጣሁት። እኔ ከፍላለሁ። እሺ የራስ ጉዳይ። ይሄው ወረቀቱ የተጻፈው ላው ላይ አለ አይደለ? አጽፍና እላው ላይ ያጻፍኩትን እንደገና አጽፈ አስፈርመ የሆነ ቦታ ላይ እንደዋወላለን። በቃ ዞር በል። እንደዚህ አይሆንም። አንቺ ዋጋ ትከፍያለሽ በሷ ምክንያት፣ በዚህ ሴትዮ ምክንያት። ስሚኝ እናቴ፣ አንድ ነገር ልንገርሽ። ስለፈጠረሽ አምላክ። ኧረ እባክሽ ተይ እንጂ። እሱን ልትበቀይ ነዋ። እቤት ቁጭ አድርገሽ አፍነሽ ያስቀመጥሽኝ እሱን እየተበቀልሽኝ ነው። አሁን ይኸው እጥፍ ትከፍላለች። በደም አትከፍልም። እሱን እያየሽ ነው። ዞር በል። እሺ እንስማማለን። እና አንቺ አትፈርሚም ወይ? ነይ ትፈርሚያለሽ? አትፈርሚም? ትፈርሚያለሽ አይደለ? እሺ ቃል ግቢልኝ። ድጋሚ ይዘሽ ትመጫለሽ። እኔ አላመጣም። ታመጫለሽ። አላመጣም። ይኸውልህ ቤት ድረስ የመጣሁትም አንተ ደውለህ ስለለመንከኝ ነው። አሁንም ደግሞ ቁልፉን አነሳኸው። አላዛር ቁጭ በይ። እኔ አንድ የስልክ ጥሪ ከጠራሁኝ ሌላ ችግር ይፈጠራል። አንቺ ላይ ነው የሚፈጠረው። አንድ የስልክ ጥሪ። ስሚኝ፣ አላመጣም። እኔ ምን ማለት ነው? በቃ እናቴን አስገብቻታለሁ። በቃ አላዛር እባክህን፣ በቃ እኮ ተስማሚ። ምንድን ነው መስማማት? ወረቀቱ ተቀደደ እኮ። ድጋሚ እናጽፋለን። ሂድ አጽፋ። እኔ አጽፋለሁ። ሂድ። እዚህ ለምን ትቀመጣለህ? ሂድ አጽፍ። ይኸው እዚህ ላይ ያጻፍኩትን አንድ በአንድ አንቀጹ ሳይጓደል አንድ በአንድ አጽፍና አንጣ። እኔ አጽፌ እመጣለሁ። እንታ ከዚህ ቤት እንዳትወጣ ሰምተሽኛል አይደለ? እኔ አጽፌ እመጣለሁ። ትፈርሚያለሽ። አብራችሁ ሂዱ። ከማን ጋር? ከሷ ጋር። እኔ ከሷ ጋር አይደለም፣ ሌላ ቦታ ይጣሉብኛል። አብራችሁ ሂዱ ይሻላል። አዎ ነሽ እንሂድ። እሺ ተባበሪኛ። እናቴ ምን ሆነሻል? ለምን ነው የማትተባበሪኝ? ምን አንከራተተኝ? ልጅ የጠፋባችሁ አንተ ራሳችሁ አንከራተቱ እዛ። ይሄን ብቻ እሺ ውለታው አይልኝ። እኔ አልንከራተትም። እሺ ከአንቺ እናት ጋር ምንም ውለታ የለኝም። እሷ እዚህ ትሆን። ከአንቺ እናት ጋር ሂድ። ዞሮ ከሁለት አንዳቸው ልሰልልሽ። ከእሷ ጋር አልሄድም። ሲጀመር እሷ ከዚህ መውጣት የለባትም። ምን ሆነሻል አንቺ? ነይ እንሂድ እናቴ ነይ። ይሄ ወረቀት አጽፈን እንመጣለን። እዚህ ይሁን ከአንቺ ጋር። እንደዚህ አይነት ቀልድ አለ እንዴ? ለአንድ ወረቀት ለዚህ ምን እንደሆነ ደግሞ አነበዋለሁ እኮ። ነይ እንሂድ እናቴ ነይ። ወረቀቱን እናነባለን። ከዛ ችግር የለም።